ደግሞ እቺ ማን ያምለም እንዴት ልትመጪ ቻልሽ? እሺ ተንኮለኛዋ ፍቅር አደይ ወይ የለም ኤላ ምንሽ ነው? ሰሚኛለሽ? ኤላ ክራሺ ነው። ሌላ ነገር ብታስቢ አንቅሻለሁ። እሺ ልረፍበት። ዝም በይ እሺ። ላርፍ አይደል የመጣሁት። ኤላዬ ግን ሀብል ከየት ሄደ? እስካሁን አላየሁትም። የሀብሌን ታሪክ ታስታውሻለሽ? ዴቭ ወይ ፍቅር ሲይዝ ግን እንዴት ነው የሚያደርገው? ስለዚህ የዚህ ሁሉ ሴራ ጠንሳሽ ፍቅር ናት ማለት ነው። ኤላ 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 ትተዋወቃላችሁ? ለምለም እባላለሁ። ሰላምታ ይቆይኝና ይሄን ጃኬት ከየት ነው ያመጣሽው? አደይ ነው የሰጠችኝ። የምታውቋት ከሆነ እሷ ጋር ሰዱኝ። ኤላ ቆይ ግን ለምንድን ነው እንደዚህ ራስሽን የጣልሽው? ኤላ ሁሉንም ነገር አስረዳሃለሁ። እባክህን አሁን አደጋ መሄድ ነው የምፈልገው። ኤላዬ በቃ እሺ ነው አገኘሁህ። እሺ በእናትሽ አደይ አደይ አቤት ፍቅር። ዴቭ አደይ ተነሽ። ቆይ ምን እየተፈጠረ ነው? ማን ነው እንደዚህ አይነት የህፃን ስራ ይሰራል? ፍቅር አንቺ ነሽ አይደል? አደይ ተጎዳሽ? እኔ ምንም አላደረኩም። ራሷን አደይን ጠይቃት። ፍቅር ይሄ ስራ ያንቺ ነው። አደይ ምንም የምታውቀው ነገር የለም። መታ ስትወርቅ እያይሻት ነው አይደል? እኔ ምንም አላደረኩም። አደይን ስትጠሪያት ጆሮዬ እየሰማ ነው። ወይስ አንቺ መሬት ሳረግጪ ነው እዚህ የደረስሽው? እኔ ከውጭ ነው የመጣሁት። ስመጣ ዘይት ተደፍቷል። አደይንም የጠራኋት ልጠይቃት ነበር። እሺ በጣም ጥሩ። እሺ እኔ ምንም አላደረኩም። ዴቭ ራሷን አደይን ጠይቃት። እኔ ምንም አውቀው ነገር የለም። ትሰሚኛለሽ ፍቅር? ይሄ ከአደይ ጋር የምትጋቢው ነገር ታቆሚያለሽ። እሺ አደይ አደይ አንቺ አደይ። አቤት ፍቅር። ምን እየሰራሽ ነው? በርበሬ ላስፈጭ ወፍጮ ቤት ልሄድ ነበር። ምን ነው ፈለግሽኝ? አንዴ ወፍጮ ቤት አንዴ ሱቅ እያልሽ እዛ ኪንጎ ጋር ትመላለሻለሽ አይደል? ቆይ ለምን አርፈሽ ስራሽን አትሰሪ? ፍቅር ውስጥ ያልጨረስኩት ስራ አለ። በያሁን ውሃ ሙቂና ግሬን ጠቢ። ደግሞ እቺ ማን ያምለም እንዴት ልትመጪ ቻልሽ? እሺ ተንኮለኛዋ ፍቅር። አንቺ ደግሞ ጃኬቴን ከየት አመጣሽው? እቺ ነች ልብስ ያገኘኋት። እንዴ የኔ ጃኬት አንቺ ጋር ምን ይሰራል? ለምን? በጣም አመሰግናለሁ ጃኬትን ስላመጣሽ። እኔም በጣም አመሰግናለሁ። ይሄን ያክል ያሳሰበሽ መሰለኝ ነበር። ፍቅር በቃ ጃኬትሽ በጣም ጨንቆኝ ነበር። አደይን አልነበር የፈለግሽው? አገኘሻት አይደል? በቃ አሁን ሂጂ። በቃ ለዲ ከጨረስሽው እኛ ወደ ቤት እንሂድ። አረ ለሊ ቁጭ በይ። አደይ ቡና ፊላት። እሺ እኔም ትንሽ መጫወት እፈልጋለሁ። በቃ ቡና ወላጠራ። አደይ ቆይ የማወራሽ ነገር ስላለ በዛው ላግዝሽ። ቁጭ በሌላ
አደይ ወይ የለም ኤላ ምንሽ ነው ማለት የባርኮቴ ጓደኛ ነው። አደይ እባክሽ ልትደብቅኝ እንዳትሞክሪ። ኤላ ምንሽ ነው? ምንም አይደለም። ያው ፍቅር አንዳንዴ ስታዘኝ የሄድኩኝ ስራ ሰራለታለሁ። ግን ለምን ጠይቅሽ? ቆይ አንቺ ኤላ የት ነው የምታውቂው? ኤላ የልጅነት ፍቅረኛዬ ነው። ማ ኤላ? አዎ ምን ነው አልመስልም? ቆይ ግን አንቺ ጃኬቱ እንደዛ ያስፈለገሽ ለምን ነበር? ጃኬቱኝ አይደለም የፍቅር መሆኑን ረስቼ ነው የሰጠሁሽ። አደይ ቆይ አንቺ ስጠራሽ አሰሚኝም? ወይ ፍቅር ጃኬት ውስጥ አስቀምጬ ነበር። የት አድርገሽው ነው? እኔ አላየሁም። ለምለም አይተሻል? አላየውም። ይሄን ያክል ምን ብታስቀምጭበት ነው እንደዚህ የፈለግሽው? አደይ ስራሽ ስጨርሽ እኔ ጋር ነኝ። እኔና አንቺ ብቻችን እናወራለን። እሺ ሀብሉን አገኘሽው? የለም አደይ እየተጫወተችብን ነው። ቆይ እሺ ግን የቅድሟ ልጅ ደግሞ ማን ናት? የኤላ ፍቅረኛ ነች ይመስለኛል። ከዚህ በኋላ በኤላ ላይ ተስፋ መቁረጥ አለብሽ። ምን? ያቺ ዝርክርክ ናት የኤላ የድሮ ፍቅረኛ? ገና አይተሻታል በደንብ? እሷን ዝርክርክ ካልሻት አንቺ ብል ልትባይ ነው? ኤክስኪውዝ ሚ እሷን እንዳይሆን ብቻ ከኔ ጋር እያወዳደርሽ ያለሽው። አሁን ኤላ ማለትሽን ትተሽ ሀብሉ ማን ጋር እንዳላጣሪ የራስሽ ጉዳይ። እኔ የምልህ የለም የቅድሟ ልጅ ምን ነች? የልጅነት ጓደኛ ናት ማለት ፍቅረኛ። የምርህን ነው? አዎ እንኳንም ፍቅረኛ ከሆነች ስለዚህ አሁን አይንህን ካዴ ላይ ታነሳልኛለህ ማለት ነው። ምን አልከኝ? አይ ምንም። እንዴት ነህ? ሌሊ በቃ እኛ እንሂዳ። አዎ እንሂድ። እንዴ ለምለም ቡናውን እኮ ላንቺ ላይ አፈላሁት። ሻርፕም አለብስም ብለሽ ባይሆን ቡና ጠጪ እንጂ። አደይ ሌላ ቀን ትጠጣለች። አሁን ሌሊን ማውራት ጉዳይ አለ። እንሂድ። ኤላ ልሸኝክ? ምን ሆኗል ልጅ? ሊዱ እስኪ በእናትሽ አትንቀሽቀሽ። ልጅቷ እኮ የኤላ የድሮ ፍቅረኛ ሆነች። አዎ በጣም ነው የሚዋደዱት። ኤላ በቃ ከዚህ በኋላ ሚስቱን አገኘ፣ እኛው ትዝም አንለው። ምን? ለዚህ እኮ ተዛመመ። ኤላን አሳልፌ አልሰጠውም። እሺ ቆይ እስካሁን የት ነበርሽ? አንተ መች ተመለስክ? እኔ በቅርቡ ነው የተመለስኩት። አንቺ ግን ብዙ ነገሮች ተቀያይሯል። ቆይ ምንድን ነው የሆንሽው? አንተ ጥለኝ ከሄድክ አንስቶ ሁሉ ነገር ተበላሽቶብኛል። አንድም ቀን እንኳን አርፌ አላውቅም። የኔ ሰላምና ጤና ካንተና ከቤተሰቦቼ ጋር አብሮ ጠፍቷል። ስላገኘሁሽ በጣም ደስ ብሎኛል። ግን ስለጠፋሽ ደግሞ በጣም ነው ያዘንኩብሽ። ቆይ 7 ዓመት ሙሉ የት ነበርሽ? የት ነበርኩ? እኔ ነው ጭራሽ የምትጠይቂኝ? እኔ ስንት ዓመት ሙሉ አስፈለግኩሽ። ኦንላይን ላይ የለሽ፣ ስልክሽ አይሰራ። ባርኮት እንኳን እዚህ ሆኖ ስንት ቦታ አፋልጎሻል፣ ግን አላገኘሽም። ቆይ እንደዛ የምትሆኝለት ፍቅራችን እንዲህ መሆን ነበረበት? ኤላ እባክተው። የሆንኩትና የደረሰብኝን ሳታውቅ እንደዚህ አትናገረኝ። ምን ማለት ነበረብኝ? እስኪ ቤቴን እንኳን ተመልከች። አባቴ ልክ ነበር እንደል ነው ያደረግሽ። ቆይ የት ነበርሽ ይህን ሁሉ ጊዜ? እናቴና አባቴ እንደሞቱ ባርኮት አልነገረህም? ነግሮኛል። በሳቱ በጣም ነበር ያዘንኩት። በቃ ከዛ ቀን ጀምሮ ህይወቴ ምስቅልቅል ነው ያለው። ማንም አጠገብ ያልነበረ ብቻዬን ነበር የሆንኩት። አክስትሽ ቤታችሁ መኖር እንደጀመረች ሰማሁ። አንቺም ክላስ ገብተሽ እንደማታቂ ነገረኝ። በስልክ እንኳን እንዲያገናኝም ብነግረው አንቺ ፍቃደኛ እንዳልሆንሽ ነገረኝ። እኔ ፍቃደኛ ሳልሆን ቀርቼ ሳይሆን አክስቴ ከሰው ጋር እንድገናኝ ስለማትፈቅድልኝ ነው።
እኔን ከትምህርት ቤት አስቀርታ የቤት ሰራተኛው አደረገችኝ። በኋላ ግን የአካባቢው ሰው ወሬ ሲያነሳባት ጓደኛዋ ቤት ወስዳ አስቀጠረችኝ። ከዛ የምከፍለውን የወር ደመወዝ በሙሉ ለእናትና ለአባቷ ለልክ ነው እያለች ሌላ ሰራተኛ ለልጆቿ ቀጠረችበት። እናትና አባት ሲኖረ አጌጥ ማለት የገባኝ ይሄ ሁሉ ችግር ሲፈራረቅብኝ። የእውነትሽን ነው የምትነግሪኝ? ይሄ ሁሉ ነገር ደርሶብሻል? ይሄ እኮ በጣም ትንሹ ነገር ነው እንጂማ 7 ዓመታትን ሙሉ ያሳለፍኩት ችግር እንዲህ በቀላሉ ተወርቶ የሚያልቅ አይደለም። ሌሊ በጣም ነው ማዝነው። ይሄ ሁሉ ነገር ላንቺ አይገባሽም ነበር። ቆይ እሺ ማን ጋር ነበር የምትኖሪው? አሁንስ የት ነው የምትኖሪው? አክስቴ በቤት ሰራተኝነት ያስገባችብኝ ቤት ባሏ በጣም ይተናኮለኝ ነበረ እና ሲብስብኝ ከዛም ልጬ ነው በዛ ሁኔታ አደኝ ያገኘኋት። ምን ነው ዛሬ አይዘለልም አይጨፈርም እንዴ? አማቿ እንደሞተችባት ሴት እጅሽን አጣብረሽ የተቀመጥሽው? ኡፍ በእናትሽ ፍቅር ተይኝ። እቺ ለምለም የምትባል ሰይጣን ከኤላ ጋር ከዚህ በኋላ ላያት አልፈልግም። ወይ ለካ ለምለም ናት ችግርሽ። እነዚህ ምን ትሰሪያለሽ? ይሄኔ ለኤላ የሆነ ነገር ብላ ወደ ድሮ ፍቅራቸው ተመልሰው ሊሆን ይችላል። እንደዛማ በፍጹም አይሆንም። እሺ ተነሽ አደይ ጋር እንሂድ። እሷ ደግሞ ምን ትሰራልኛለች? ምን እንደምትሰራልሽ እነግርሻለሁ። ተነሽ። አንቺ አቤት ፍቅር። እሱ ጋር ምን እንደምትቆዝሚብን እሱ ሞሎ ያንጣይና ነው ወደዚህ። አቤት። ለምለም እንዴት ነው ያገኘሻት? ምንድነው የምትሰራው? የት ነው የምትኖር? ታችኛው ሰፈር ነው ያገኘኋት። ግን ለምን ጠየቅሽኝ? ያልተጠየቅሽውን አትቀባጥሪብኝ። አሁን ለምጠይቅሽ ብቻ መልስ ስጪ። እንግዲህ እሷ እንደነገረችኝ ከሆነ የቤት ሰራተኛ ናት። የቤት ሰራተኛ? አዎ። ምን ነው ችግር አለ? ከአንቺ የባሰ ችግር አለ? ሂጂ ውጭ። አይሽ አይደል ሊዲያ፣ ይቺ ልጅ ያለ ምክንያት ኤላ ጋር አልመጣችም። አሁን ሂጂና አንገቷን አንቀሽ ከዛ ቤት አስወጫት። ሂጂ ልክ ልኳን ነገር አንገቷን ይዤ ለማስወጣት። ወዴት? የሆነ ቦታ ደርሼ ልመጣ እኮ። የት? ኤላ ጋር ቻርጀሬን ይዤ ልመጣ። ከኔ ወይም ከፍቅር አትወስጂ? ምን ቤት ያስኬድሻል? በቃ አሁን ይዤ እመጣለሁ። እሺ ግን ተጠንቀቂ እሺ። ከለምለም ጋር እንዳትነካኪ። እሷ ካልነካቸው ይሄን አልነካትም። ምን አደረገች ብዬ እነካታለሁ? ሊዱ ለሊ በጣም ይቅርታ። ግዴታ መቀበል ያለብኝ እቃ አለ። እዛ ቶሎ ደርሼ መመለስ አለብኝ። እስከዛ ድረስ ግን አንቺ ሻወር ምናምን ግቢ። በዛውም ቅያሬ ልብስ አመጣልሻለሁ። ኤላ እባክህ አትሂድ። እባክህ ጥለኝ አትሂድ። አሁን ድጋሚ ከሄድክ የምትመለስ አይመስለኝም። እኔ ደግሞ እነኛን 7 ዓመታት መድገም አልፈልግም። ኤላ እባክህ። ቶሎ እኮ ነው የምመለሰው፣ አልቆይም። እሺ ወይ አብሬክ ልምጣ? ኤላ ኤላዬ እንዴት ነህ? እንደውም ሊዱ እንኳን መጣሽ። በቃ ከእሷ ጋር ሆኑ። እኔ ቶሎ መለሳለሁ። እንዴ ወዴት ልትሄድ ነው? እኔ እኮ አንተን ብዬ ነው የመጣሁት። ቶሎ መለሳለሁ። በቃ ተጫወቱ።
ደመቀ እዚህ ምን ትሰራለህ? አዴ እንዴት ነሽ? ያችን ዱካ ጥሪልኝ፣ እሷን ፈልጌ ነበር የመጣሁት። ማናት ዱካዋ? ፍቅር ማለት ነው። ለምን ፈልካት ደግሞ? ሀብሉስ? ኧረ አዴ ነገርኩሽ አይደል እንዴ? እኔን አታምኚኝ? ለዛሽ ፍቅር ሰጠኋት። ከዛ በኋላ እኔ ምንም የማውቀው ነገር የለም። ማንን ነው ቆመሽ የምታወሪው? እሺ አንቺ ጦጣ ደህና ነሽ? ደህና ብሆን ባልሆን ምን ይመለከታል? ጭራሽ ቤቴ ድረስ ልዘርፍ መጣ? እባክሽ ቤቴ አትበይ። አሁን ቤቴ ሌለው አየሽ። ኪንጎ አዴን አፈቀችኝ ሲል መጣን በቃ። እንዴ አንተ አይደለ እንዴ? እሱማ እኔ ነኝ ያደፋፈርኩ። ግን አንቺ እኛ ጋር ስትመጪ እንደዚህ እየተቀበልሽ ግቡ ቡና ጠጡ ሻይ ጠጡ ምናምን አይባልም? ትንሽ ገደብክን ያለፍክ ማንነትክን ይረሳል መሰለ። አሁን ከዚህ ሂድ። ምን ይመስላሉ እንካፎች? በጥፊ እንዳለጥፍልሽ። አሁንም ያው አዴን ፈርቼ ነው እንጂ እዚህ አነጣጥፍሽ ነበር የሚለው። ደመቀ በቃ ሂድ ከዚህ። አንቺ ነሽ አይደል እንደዚህ የምታሰድብኝ? አራቺ ቆርቆሮ አይ እሰራልሻለሁ። እኔ አይደለሁ። ስሚ አንቺ ከኔ እኩል እግርሽን ሰቅለሽ ትቀመጫለሽ እንዴ? ተነሽና የሚበላ ነገር ስሪልኝ፣ እርቦኛል። ይቅርታ ግን አንቺ ለኤላ ምን ሆነሽ? ትሰሚኛለሽ? ኤላ ክራሼ ነው። ሌላ ነገር ብታስቢ አንቅሻለሁ። እሺ ክራሼ ስትይ ማለትማ ቦይፍሬንዴ ነው። አንቺ ደግሞ ተራ የቤት ሰራተኛ ነሽ። ዛሬ መተሽ ሌላ ነገር አስባለሁ ብለሽ እንዳይሆን ብቻ። ለማንኛውም አሁን ተንሽ ዳይ ወደ ስራ። እሺ እሰራልሻለሁ። የኤላ ሰራተኛ ብሆን በምን እድሌ። እንኳን ከኤላና ከዛች ከማልወዳት መጥፎ አክስቴ ጋር ብዙ ጊዜ ቆይቻለሁ። ስለዚህ የኤላ ሰራተኛ መሆን በጣም ደስ ይለኛል። አባባሉንም አትችሉበታላችሁ። ከየት እንዳመጡሽ አንቺን ደግሞ። ኤላ የኔ ነው። አሁን ሌላ ነገር አስባለሁ ብለሽ ከሆነ ከዚህ ቤት በጊዜ ውልቅ በት ይሻልሻል። ስለ እኔ ምንም አልነገረሽም መሰለኝ። ኤላ ስለ አንድ ተራ ሴት እያወራ ጊዜውን የሚገድል ሰው አይደለም። አሁን ወሬ አታብዢ። ተነሽና ከኪችኑ አምጪልኝ። እሺ ምን ያደናብርሻል? አሁን ሙሉ ወይ አምጪና ሙሉ ቤቱን ወልቢው። እሺ አንቺ ግን ማን ስለሆንሽ ነው ኤላ ቤት ገብተሽ ለመኖር ያሰብሽው? እባክሽ ሊዲያ፣ ምንድን ነው እየተፈጠረ ያለው? ለዚች አመዳም ማንነቷ እንድታውቅ እያደረኳት ነው። ሊዲያ፣ ሳልመታሽ ከቤቴ ውጭልኝ። ምን? ለዚች ነጫጭባ ብላ እኔ ሳልመታሽ ከቤቴ ውጭልኝ? ሰምኛለሽ ሊዲያ፣ እኔ እንደፈለግሽ ብትናገሪኝ ዝም እልሻለሁ። ግን ከዚህም በኋላ ለሊሊ የሆነ ነገር ብትናገሪያት ዝም አልልሽም። እሺ? አሁን ሌላ ነገር ሳይፈጠር ከቤቴ ውጭልኝ። በቃ አንቺ ቁጭ በይ። ቋሚ ልትሰራ ነው የመጣው? ሲጨንቀኝ ነው የመጣሁት። ሰላም ፍለጋ ነው አንቺ ጋር የመጣሁት። ቆይ ምንድን ነው የተፈጠረው ያስጨነቀ ነገር? አደይ ዛሬ ብቻ ተረጅኝ እሺ? ላስቸግርሽ። እሺ ምንድን ነው? እንቅልፍ እምቢ አለኝ። ዴቭ፣ ፍቅር ከመጣች ደግሞ ትናደዳለች። አደይ ልረፍበት፣ ዝም በይ እሺ?
ላርፍ አይደል የመጣሁት? እሺ ምንድን ነው ሰላም የነሳ ነገር? እሱን እኮ ታውቂዋለሽ። አንቺ ግን የኔን ፍቅር ለማየት ተስኖሻል አይደል? አደይ ፍቅር መጣሽ መሰለኝ። በቃ ፍቅር አደይ አደይ አንቺ አደይ አሬት ፍቅር ስጠራሽ አሰሚም የት ነበርሽ? ክፍሌ ውስጥ ነበርኩ። ይቅርታ ፍቅር። በቀን ምንድን ነው የሚያጋድምሽ? ይቅርታ ምንም የምሰራው ስራ ስላልነበረኝ እኮ ነው። ማረፊያ ያሳጣሽ አንቺ በረሩ። እኔን ለማታለል እየሞከርሽ ነው። ከዴቭ ጋር ምን ነበር ስታደርጉ ነበር? ከዴቭ ጋር ሁለተኛ እንዳላይሽ አልኩሽ ስንቴ ነው? ከዛች ለምለም ከምትባል አሻንጉሊት ጋርስ ምን ለመስራት እያሰባችሁ? ከእሷ ጋር ደግሞ የት ተገናኝተን ምን ሰራን? ምንስ እንሰራ? አየሽን? ውሸትሽን አቁሚ። ሀብሉን የት ነው የደበቃችሁት? የምን ሀብል? ቆይ ፍቅር ስንቴ ነው የምነግርሽ? እኔ ሀብል የሚባል ነገር አላየሁም። ከዛች ከለምለም ጋር ሀብሉን የት ነው ያደረግሽው? ትናገሪያለሽ ወይስ አትናገሪ? ስሚኝ። ምንድነው ፍቅር? እስቲ ተላቀቁ በእናታችሁ። አሁን ሂጂና ሙቅ ውሃ አምጪልኝ። ሙቅ ውሃ? አዎ ሙቅ ውሃ። ምን አድርገሽ መጣሽ? ለምለም ከቤት አባረርሻት? ወይ ማስወጣት አንቺ ትቀልጃለሽ። ይሄ ለቤ ልብ ሰጥቷታል። እንኳን ላስወጣት ይቅርና ጭራሽ ፈንጨችብኝ። እንዴ ምን ልታደርግ ነው? ሞቅ ያለ ውሃ ነው። እግርሽ ይፈጭው። ኧረ እኔ ራሴ እታጠባለሁ። እየረሳሁት መስሎሽ ነው? ምኑን? ያኔ አጥነተሽ ሲደክምሽ እናትሽ ሞቅ ባለ ውሃ ነበር እግርሽ የምታጥብሽ። ምን ምስኪን እናት ሁሌ እንደዛ ታደርግ ነበር። ይቅርታ እንድታዝኝ አይደለም ያስታወስኩሽ። አረ ችግር የለውም አላዘንኩም። ኤላዬ ግን ሀብል ከየት ሄደ? እስካሁን አላየሁትም። የሀብሌን ታሪክ ታስታውሻለሽ? እንዴት እረሳዋለሁ? ያኔ እኮ ከኔ በላይ ነበረ ሀብልን ትንከባከብና ትወድ የነበረው። እኔማ እኮ ምን አለ ሀብሉን ባደረገኛል ሁሌ ነበር የምመኘው። አይ አንቺ እንደዛ መሆንለት ሀብሌ እኮ ጠፋ። ጠፋ ስትል ማን ወሰደው? አንገ ያዙኝ። ከዛ ሀብሌን ወሰዱት። በጣም ያሳዝናል። እሺ ማን እንደሆነ ደርሰበታል? አደይ ማለቴ እላይ ያለው ሰፈር ልጅ ነው የወሰደው። ብቻ ግን እርግጠኛ ሆኜ ከሌ ወሰደው ማለት አልችልም። በቃ ክርስቲያን ያስገቢ። ልዱይ ወይ ዴቭ ምን ሆነሽ ነው? አመመሽ እንዴ? እህቴ እኮ ቤት ሳትተኝታ አታውቅም። ህመም ነው የሚባለው? በጣም ከፍቶኛል ወንድሜ። ከዚህ እንሂድ በቃ። ምን ነው? ምን ተፈጠረ? ከፍቅር ጋር ሰላም አይደላችሁም እንዴ? ወይስ እኔም ማላውቀው የተፈጠረ ነገር አለ? ዴቭ ወይ ፍቅር ሲይዝ ግን እንዴት ነው የሚያደርገው? ማለት እንዴት? ማለቴ እንዴ ልጠይቅ እንችልሽ? ፍቅር ይዞኛል መሰለኝ። አንቺ እንዴ ፍቅር እንኳን በቅጡ ምን እንደሆነ ማታቂ ልጅ ፍቅር ያዘኛ ይከብድ። እየቀለድኩ አልነበረም፣ ግን በቃ ተወውጣልኝ። እሺ ቆይ ያዘሽ እንበል፣ ግን ከማን ነው ፍቅር ያዘሽ? በቃ ከማንም ምንም አልያዘኝም። በቃ ልተኛበት ውጣልኝ። እሺ እወጣለሁ፣
ግን ይሄ ነገር እውነት ነው ብለሽ እንዳታስቂኝ እሺ? ምን አንተ ብቻ ነው በቃ ማፍቀር የምትችለው? እኔ ደግሞ ማንን ሳፈቅር አየሽ? በቃ አያገባኝም። አሁን በቃ ውጣልኝ ልተኛበት። እሺ ብትነግሪኝ ግን ጥሩ ነበር። ለማንኛውም መልካም የፍቅር ጊዜሽ። ፍቅር ወይ እዚህ ምን ትሰሪያለሽ? እኔማ ለእግሬ ውሃ እየጣድኩ ነው። ይልቅ አንተ ልጠይቅህ፣ እዚህ ምን ታደርጋለህ? እኔማ እራት ደረሰ አልደረሰ የሚለውን ነገር ለማየት ነበር የመጣሁት። እሺ እራት ፈልገህ ከሆነ እኔ አመጣልሃለሁ። አይ ይቅርብኝ። ደግሞ ከመቼ ጀምሮ ነው አንቺ በሞቋ መታጠብ የጀመርሽው? ከዛሬ ጀመርኳ። እንደዛ ከሆነ ጥሩ። እስኪ ለሊዱም የሆነ ነገር አድርጊላት። በጣም ደብሯታል። የሆነችውን ነገር የምታውቂው ነገር አለ? ኤላ ጋር ሄዳ ከመጣች በኋላ ጸባዩ ሁሉ ተቀያይሯል። ኤላ ብለህ በእህቴ የመጣ? ሊዱ ምንም እኮ አልቀመሽም። የሆነ ነገር በልተሽ ተኝ። ካልሆነ እዚህ ላምጣልሽ እንዴ? አልፈልግም። እንዴ ሊዱ፣ ወይ ምግቡ ካልተመቸሽ ባለፈው በስልክ ያሳየሽኝን እሱ ልስራልሽ? አልፈልግም አልኩሽ እኮ አሰሚኝም እንዴ? እኔ እኮ ግራ ቢገባኝ ነው። መጨፈር መዝለል የሚያስደስትሽ ልጅ እንደዚህ ኩርምት ብለሽ ሳይሽ ጨነቀኝ። አልፈልግም አልኩሽ እኮ ውጭልኝ፣ በቃ ውጭልኝ። ለሊ ሌላ ትራስ ያስፈልግሻል? ላምጣልሽ? አደይ 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 እየመጣሁ ነው ፍቅር። ምንድን ነው እያየሽ አትራመጂም እንዴ? ምን ነው አሞሻል እንዴ? የደነገሽ ትመስያለሽ። አይ ደህና ነኝ የለ። በቃ አንተም ተኛ። በቃ እሺ፣ ደህና ደሪ። እሺ ደህና ደሪ።
አዳር እንዴት ነበር? ብርድ ምናምን አላስቸግረሽም ማለት? አረ አላስቸግረኝም። ኤላይ ትናንት የመጣችው ልጅ ግን ምን ናት? ማ ሊዱ? እሷ ከሆነች የዴቭ እህት ናት። ፍቅርስ ግን ጸባዩ እንደ ድሮ ነው? ብዙ ነገሮቹ አልተቀየረም፣ ግን የተቀየረ ለማስመሰር ትሞክራለች። አሁንም ተንኮለኛ ትመስለኛለች። አደይስ? አደይ ምን ጸባዩዋ? እሷ ጥሩ ልጅ ናት፣ ግን ደግሞ የሆነ የምጠራጠራት ነገር አለ። ምንድን ነው የምጠራጠራት ነገር? አብሌን የሰረቀው ልጅ ከእሷ ጋር ቆሞ ሲያወራ አይቼዋለሁ። እሷ ግን ምንም አላቅም አለች። ኤላ አደጋ መሄድ ፈልጋለሁ፣ ላውራት ፈልጋለሁ። ለምንድን ነው የምታወሪት? ላውራትና ከተሳካ እነግርሃለሁ። እንዴ ካልተሳካስ? አንድ ቀን ይሳካላ። በቃሽ፣ አብረን እንሄዳለን። ደግሞ ልብስ ገዝቼልሻለሁ፣ እሱን ቀይሪ፣ እኔም ልቀይር። እሺ። መጣችሁ እንዴ? ደህና ነሽ? ጭራሽ ብለሽ እግርሽን የሞቀ ውስጥ ከተትሽ አይደለም? ይሄ ሆነ ብለሽ የፈጠርሽው ድራማ ነው። ፍቅር እኔ ምንም አልልሽ። ሁሉንም ለፈጣሪ ነው የምሰጠው። የሚፈርደው እሱ ነው። አሁን ወደ ስራሽ። ቁርስ አልበላንም። ስሪና እንብላ። አደይ ማረፍ አለባት። እሺ በጣም አሞታል። ለዛሬ ቁርሱን አንቺ ስሪ፣ እሷ ደግሞ ገብታ ትተኛ። እሺ ዴቪ እሰራለሁ። የኔ ምግብ ይጣፍጣል አይደል? አደይ በቃ ወደ ውስጥ ላስገባሽና አረፍ በይ። ስትነሺ ቁርስ በልተሽ መድኃኒትሽን ትወስጃለሽ። እኔም ሌሊቱ ሙሉ ስላልተኛሁ ልተኛ። እሺ አንቺ አይደል ቆይ ከዚህ ቤት ሬሳሽ ከሚወጣ እንዲሁ እንዳማረብሽ እራስሽ ውልቅ ብታይ አይሻልሽም? ፍቅር እባክሽ ተይኝ። ሰርቼ እናቴን ልጥሩበት። እኔም እኮ እንዳንቺ የምኖርላት እናት አለች። እባክሽ አሁን አንቺ ኖርሽ አልኖርሽ ለማን ስትጠቅሚ ነው? አሁን ሀብሉ የት እንዳለ ትናገሪያለሽ ወይስ አትናገሪ? ፍቅር እባክሽ በመተረሽ አታስቀኝ። ገና ምን አይተሽ? ከዚህ ቤት ስትወጪ ቆሜ አይሻለሁ። አሁን በ15 ደቂቃ ውስጥ ቶሎ ብለሽ ቁርስ ስሪና አቅርቢልኝ። አንቺ ፍቅር ግን በጣም ክፉ ሰው ነሽ። አደይን በፈላው ሀጉራ እንደዚህ ያረግሻት አንቺ ነሽ። ሊዲያ ከኔ ብዙ መማር አለብሽ። ያቺ ለምለምን ለመቅጣት ከፈለግሽ ከኔ የምትማሪያቸው ብዙ ነገሮች አሉ። እንዴት ናችሁ? እንዴ ሊዱ ምን ሆና ነው? በትናንትናው ደብሯት ነው የሚሆነው። ይቅርታ እንጠይቃታለን። እኔ የምልሽ ፍቅር አደይ ላናግራት ፈልጌ ነበር። የት ነች? ወይ መኝታ ቤት ነች ወይ ኪችን ነች። ከሁለት አንዱ ፈልጊያት። እሺ መጣ አደይ ነው ብቻ። ፍቅር ሊዱን ላናግራት እፈልጋለሁ። ከቻልሽ ትጠሪልኛለሽ? እሺ ግን እሷን ብቻዋን ስለመፈልጋት አንቺ እንደመጪ። እሺ እጠራላለሁ። ሊዲያ ለትናንትናው በጣም ይቅርታ። ንግግርሽ ስላናደደኝ ነው። ለአንድ ሰራተኛ ብሎ ነው የመናገሩ ነው። ሊዲያ አሁንም ቢሆን ንግግርሽን አስተካኪ። ለሌ እንድትናገራት አልፈልግም።
እሷ ማለት ለእኔ ትልቅ ቦታ የሰጠኋት ሴት ናት። እኔና እሷ ትልቅ እልሞች ነበሩን። እንዴት ከእሷ ጋር? ቆይ ሰው አተህ ነው? የቤት ሰራተኛ እኮ ነች። ሊዱ እባክሽ ተይ። ለሊ እናትና አባቷን በድንገት ባጣች ጊዜ ነው እንደዚህ ሆነችው። በጣም ብዙ ፈተናዎችን አሳልፋ ነው እዚህ የደረሰችው። በቃ ስለ እሷ መስማት አልፈልግም። ደግሞ ስታኮርፊ አያምርብሽም። አንቺ የሚያምርብሽ መሳቅ፣ መጫወት፣ መዝፈን ነው። በአንድ የተቀያየርሽ እኮ። አደይ ወይዬ ለምለም ደህና ነሽ? እግርሽ ምን ሆንሽ ነው? ሙቅ ውሃ ተደፍቶብኝ ነው። ደህና ነኝ። ጃኬት ውስጥ የነበረው ሀብል ጠፋ ብላ እኮ ፍቅር ስታሰቃየኝ ነበር። እኔ እሷን አላምናት። ግን ለምለም ጃኬት ውስጥ ሀብል አግኝተሽ ነበር እንዴ? ስለ ሀብሉ ማወቅ ከፈለግሽ መጀመሪያ እኔ የምጠይቅሽን ነገር መልሽልኝ። ሀብሉን ማን ነው ኤላን የሰረቀው? ደግሞ ስለምንድን ነው አንቺ እንደዚህ ያደረግሽው? አረ ምንም የማውቀው ነገር የለም። ለምለም አንቺም እንደዚህ ያልሽኝ? አደይ እባክሽን እኔ ለማታረድ እንዳትሞክሪ። እኔ አንቺን አሳልፌ መስጠት ብፈልግ ኖሮ እንደመጣሁ አድርገው ነበር። እባክሽን አትፍሪ፣ ንገሪኝ። ምኑን ልንገርሽ ለምለም? ምን አውቄ ምን ልበልሽ? ሀብሉን ከኤላ ያስወሰድሽበት ለምንድን ነው? አደይ ንገሪኝ፣ አትፍሪ። በአንቺ ምክንያት እኮ ነው ከኤላ ጋር የተገናኘሁት። ደግሞ እኮ ማጣት ብዙ ነገር ያደርጋል። ከሌብነትም በላይ ነው የሚያስደርገው። አትፍሪ፣ ንገሪኝ። እኔ ሌባ አይደለሁም፣ ደመቀን አውቀዋለሁ። ግን ስለ ኤላ ምንም የነገርኩት ነገር የለም። ይሄ ሁሉ ነገር እንዴት እንደተፈጠረ አላውቅም። ደመቀ ማለት ኤላን ሀንግ ያደረገው ልጅ ነው? አዎ እሱ ነው። ስጠይቀው እኮ ለፍቅርና ለሊዲያ ሰጥቻቸዋለሁ አለ። ፍቅር ደግሞ ሀብሉ አንቺ ጋ ነው ብላ ይኸው ስራ አላሰራለችኝ። ስለዚህ የዚህ ሁሉ ሴራ ጠንሳሽ ፍቅር ናት ማለት ነው?